ግሎት የምታገለግልበት ምንድነው አዳራሽ ለቢዝነስ አይከፈት ለቢዝነስ አይከፈት ቤተክርስቲያን ከሆነ የምትከፍተው አትሊስት 100 እና 200 ሜትር እዛ አካባቢ ላይ ያንተን ተመሳሳይ አስተምሮ የሚያስተምር ሰው አለመኖሩን እንትን ማለት አለበት ነዳጅ መሸጫዎች ራሱ ነዳጅ ማደያዎች ራሱ ያያሉ በዛ ርቀት ነዳጅ ማደያ አጠገብ ተከፍቶ አይታችሁ አታውቁ ከተከፈቱም በስህተት ነው ከቻለ አንዱ ይለቃል ነዳጅ ማደያ አጠገብ አይከፈትም ካያችሁ ጎሚስታ አጠገብ አይከፈትም ምናልባት ተሳስቶ ከሆነም አንዱ ይለቅ ቤተክርስቲያን እንዴት 100 ሜትር ርቀት መካከል ተከፍታለ አቃለው አንድ ባለ 5 ፎቅ ውስጥ ፎቅ ላይ እዚህ ለቡ ባለ 5 ፎቅ ላይ 4 ቸርቾች ፎቁ ላይ አሉ 4 ቸርቾች 5 ነው ፎቁ 4ቱን የሆነ ክፍል ይዘው ቸርች ከፍተዋል እነዚህ ሰዎች ለጌታ ወንጌል ቀንተው ነው ምናምን በተለይ ታስቀኛል የጥላውንን የጥፍሩን ቆሻሻ አትደርስም ይላሉ ዋናው ጥፍሩ ላይ ቆሻሻ እንዳለ ካወቅሽ ይበቃል የኔት ዋናው ማመንሽ ነው ጥፍሩ ላይ ቆሻሻ እንዳለ ከዛ በኋላ ከቆሻሻው ጋር ታነጻጽርኛለሽ ችግር የለው ጥፍሩ ላይ ቆሻሻ አለ ቴንክ ዩ ዋናው ማመንሽ ሰው ነው ማለት ነው ሚቆሽሽ ሰው ነው ማለት ነው ስለዚህ አንዳንድ ችግሩ ሲነገር አይመምሽ የጥፍር ቆሻሻ እንዳለው መታሰቢው ከሆነ የጥፍሩ ይሄ ነው ወንጌል ያማኝ አየ በኢየሱስ ክርስቶስ ያመነች እንደሆነች የሚሰማት ሴትዮ የሆነን በእግዚአብሔር አምሳል የተፈጠረን ሰውዬ በእግዚአብሔር አምሳል ከተፈጠረ ሰውዬ እግር ጥፍር ውስጥ ካለ ቆሻሻ ጋር ታነጻጽራለች ይሄ የወደቀ የከሸፈ ጭንቅላት ያላት ናት አይታችሁ እንደዚህ ናቸው አብዛኞቹ ታሰርኩ ብዬ አልቅሻለሁ በነገር ላይ ዳራቴን ነፍቼ በድፍረት ነው የምናገረው በፍጹም ታሰርኩ ብዬ አልቅሻለሁ ሂድና ቪዲዮ ነው ሰው ላመነበት መታሰር አለበት ብዬ ማምን ሰው ነኝ ላመነበት ለኡነት ዋጋ መክፈል አለበት በመኪና ብቻ የሚያስኬድ ከሆነ ጠይቅ እምነት ይጠይቅ ገንዘብ ብቻ የሚያበዛል ከሆነ ጥንቆላ ነው ክርስትና ነው ብለ ቼክ አድርገው ክርስትናኮ መፈተን አለበት አየ ከሐሰተኞች ጋር ደም እስከ መፋሰስ ይሄ የስጋ ደም አይደለም መንፈሳዊ ትግሌ ግን ጠንካራ ስለሆነ ቢዝነሳቸውን ነገራቸውን ስላጨነገፍኩኝ ቢችሉት አግተው ሊገሉኝ ነበር ምን ያህል ስጋት እንደሆንኩኝ እዛ ሰፈር እንድታቀ እግዚአብሔር ይመስገን ክብሩን እግዚአብሔር ጠቅልሎ ይወሰድ እኔ ማንንም ስለሆንኩ አይደለም እግዚአብሔር ግን ክብሩን ይወሰድ በጣም አደገኛ ስጋታቸው ስለሆንኩ አንተ ቤትክ ብቻ ሳይሆን እነሱ አዳራሽ ላበ በቦክሰር ስር እስኪፈስ ድረስ በሐሰት ትንቢታቸውና ጭፈራቸው ተባብረ ስትዘል እኔ አቡና አንተ የምትሰድበኝ የቲክቶክ አካውንት ላይ እውነቱን በመግለጥ እነሱ ሊያግቱኝ ወታደር እስኪቀጥሩብኝ ድረስ አስጨንቂያቸዋለሁ እንድታቀው ብዬ አስጨንቂያቸዋለሁ ክስ እስኪመሰርቱብኝ ድረስ ማለት ነው ይሄ ኮስማ ጀግንነት እኮ ነው ስላልገባ ነው ስለምጣለኝ ነው እንጂ ለማንኛውም አንድ አገልጋይ ተሳክቶለታል የሚባለው 4000 ሰው የሚይዝ አዳራሽ ሰብስቦ ወደ ሰው ህይወት የማይገባ መንፈሳዊ ቋንቋ ደጋግሞ ስለተናገረ አይደለም አንድ ሰው ተሳክቶለታል የሚባለው ለእሱ ሲነካ ጦር የሚመዙለት ምእመኖችን ሲያፈራ አይደለም አንድ ሰው ተሳክቶለታል የሚባለው ሰዎቹ ዳህ ሆነው መተው እሱ ቸርች ሲገቡ ኢኮኖሚያቸው ሲለወጥ አይደለም ይሄ ክርስትና አይደለም ሄድሱን ሌላ ቦታ ፈልገው ዳይ ድሪምስ ጋር ሄደክ ዳህ ነበርኩ ሀብታም ሆንኩኝ በትል ልክ ነው ቤተክርስቲያን ከዳህ ሆይነ መጥቼ ሀብታም ሆንኩበት ምትለው አይደለም ምክንያቱም ቤተክርስቲያን ሳይመጡ ኤቲስት ሆነው ዳህ የነበሩ ሀብታም ደሞ የሆኑ ሰዎች አሉ በመካከል ላይ እግዚአብሔር አለ ሳይሉ ከድህነት ወደ ሀብታምነት የተሻገሩ ሰዎች አሉ ዘፍነው ከድህነት ወደ ሀብታምነት የገቡ ሰዎች አሉ
ሰርቀው ከድህነት ወደ ሀብታምነት የገቡ ሰዎች አሉ። ስልጣናቸውን ያላግባብ ተጠቅመው ከድህነት ወደ ሀብት የተሸጋገሩ ሰዎች አሉ። ሰው ገለው ከድህነት ወደ ሀብት የተሸጋገሩ ሰዎች አሉ። የሰው ነጥቀው ከድህነት ወደ ሀብት የተሸጋገሩ ሰዎች አሉ። በምንም ልትሸጋገር ትችላለህ። ወንጌል ድሃውን ሀብታም በገንዘብ ሀብታም የሚያደርግ ነው ካልከኝ ወንጌል ከዘረፋ ልዩነት የለውም እያልከኝ ነው። ወንጌል ድሃውን ሀብታም የሚያደርግ ብቻ ነው ብለህ ከሰበከኝ ስለ ገንዘብ ብቻ ነው ብለህ ከሰበከኝ ብድርና ተቋማትም ሰውን አበድረው ሀብታም ያደርጋሉ የሆነ ነገር ይዘው ችግር የለውም። መሬት ሽጥ ሀብታም ትሆናለህ። ልብ የሌላችሁ ሰዎች ልብ ይስጥ እንዳትሉኝ። እናንተ ያላገኛችሁትን ማን ነው የሚሰጠኝ? እናንተ የላችሁም እኮ መጀመሪያ እያስተማርኳችሁ ነው። አይገባችሁም እንጂ የምናገረው ወንጌል ነው። ወንጌል በክርስቶስ ኢየሱስ ያልነበረውን ሰው በኢየሱስ እንዲያምን የሚያደርግ ነው። ወንጌል በጨለማ የነበረውን ሰው ወደ ብርሃን የሚያመጣ ነው። ወንጌል ውሸታም የነበረውን፣ ቀጣፊ የነበረውን፣ ዝሙተኛ የነበረውን፣ ክፉ የነበረውን፣ አመፀኛ የነበረውን፣ ሰይጣን የሚጋልበው ፈረስ የነበረውን ሰውዬ የእግዚአብሔር መገልገያ የሚያደርግ ነው። ሰይጣን የዓለምን መልክ ከህይወት ላይ ጥሎ የልጁን የኢየሱስ ክርስቶስ መልክ እንድትይዝ የሚያደርግ ነው። ሰይጣን ወንጌል የጨለማውን መልክ ካንተ ላይ አስጥሎ የልጁን የኢየሱስ ክርስቶስ መልክ እንድትይዝ የሚያደርግ ነው። ማን? ወንጌል። ምናልባት ተሳስቼ ሰይጣን ብያስገብቼ ከሆነ የአፎ ለምታ ነው። አፎ በሉኝ። ሰይጣን ሀብታም ሊያደርግ ይችላል። ኢየሱስን ቻሌንጅ ያደረገው በተለይ ጾም ጸሎቱን ጨርሶ ኢየሱስን ቻሌንጅ ያደረገው ሰይጣን መጣና ይሄ ሁሉ ክብር፣ ይሄ ሁሉ ዓለም፣ ይሄ ሁሉ ነገር ለኔ ተሰጥቶኛል አለ ሰይጣን። የዓለምን ክብር አሳይቶት ለኢየሱስ ብትወድቅና በሰግድልኝ ላንተ ሰጣሃለሁ። ብራዘር ሰይጣን ብዙ ሀብታም ያደረጋቸው ሰዎች አሉ፣ ነፍሳቸውን በቅያሬ ወስዱ። ሰይጣን ብዙ ቢሊየነር ያደረጋቸው ሰዎች አሉ፣ በቅያሬው ህይወታቸውን ነጥቆ ማለት ነው። እግዚአብሔር ልጅ ኢየሱስ እንደዚህ አለ፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። ኢየሱስ ክርስቶስ ስለ ህይወት ነው የመጣው። አያችሁ፣ ወንጌል ይሄ ነው ቁም ነገሩ። እና አንዲት ሴት ከጥላውን አዳራሽ ስትወጣ የሰዎችን ማንነት በተለይ እዛው አዳራሽ ውስጥ ያሉ ሴቶችን ማንነት አብጠልጥላ አዋርዳ ገርዳሚ መልክ ያዙ መኪና መንዳታቸውን አጣጥላ እሷ በመልኳ መኪና እንደሚገባት አድርጋ እነሱን ስታዋርድ ጥላሁን ተጠያቂ ካልሆነ ማን ነው ተጠያቂ የሚሆነው? ጥላሁን ገሰሰ ነው ተጠያቂ የሚሆነው ከሞተበት ተቀስቅሶ? ለምንድን ነው ወገኖች የሚልኩልኝ? አይደለም መጠየቅ አለበት። ባለፈው የፓርላማ 5ኛው ዓመት መዝጊያ ላይ ዶክተሩ የተናገሩትን ንግግር ትዝ ይላችኋል? ሁሉም ተማሪዎች ከወደቁ አስተማሪው ነው የወደቀው የሚል አባባል አለ በእኛ በአስተማሪዎች ዘንድ አለ ዶክተሩ። ፓርላማ ላይ ትምህርት ሚኒስቴር በዚህኛው ዓመት 98% ተማሪዎች ወድቀውበት 8% ነው የወደቀበት ያለፈለት። እና በዚህ ሁሉ የወደቀ ተማሪ ውስጥ የወደቀው አብሮ ትምህርት ሚኒስቴር ነው የሚል ሐሳብ ተናገሩ። እጅግ ድንቅ ነገር ነው። አየክ፣ በህይወት ተፈትነው ምእመኖች፣ በቅድስና ተፈትነው ምእመኖች ከወደቁ፣ በጽድቅ ተፈትነው ምእመኖች ያስተማርኳቸው ምትለው መጋዘን የሰበሰብካቸው ሰዎች በህይወት ፈተና ተፈትነው ሁሉም ከወደቁ ተጠያቂው አንተ ነህ። ከኢየሱስ አትማርም እንዴ? ኢየሱስ እኮ ከጥፋት ልጅ በስተቀር የሰጠኸኝን ጠብቄ ላንተ ሰጠው ብሎ ጸለየ። ከጥፋት ልጅ ስለዚህ ኢየሱስ 12ቱን ሲቀበል ከጥፋት ልጅ ከይሁዳ በስተቀር 12ቱንም የጥፋት ልጅም በገዛ ፍቃዱ ኮብልሎ ሄደ እንጂ ኢየሱስ ክርስቶስ ያሳጣው ነገር የለም። ለነፍስም ለስጋም ብትል በገዛ ፍቃዱ ግን ወጣ። ለምን? እሱ የጥፋት ልጅ ነው። መጀመሪያ የጥፋት ልጅ ይሄ የምሰጠው እሱ ነው ብሎ ይታው በትንቢት የተነገረለት ነው። አለቀ። የጥፋት ልጅ ነው። አለቀ። ስለዚህ ኢየሱስ ክርስቶስ
ተሰጡኝ ያላቸውን 11ዱን መልሶ ለአባት ሲያስረክብ ታያለ። ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 ላይ በቃ አንድ መምህር ካላበቃ ኢየሱስ ክርስቶስን በመምሰል ሰዎችን ካላበቃ ልክ አይደለም። ለዚህ ነው ጳውሎስ በምክር ልምጣባችሁ በዱላ ልምጣባችሁ ይላቸዋል የቆሮንቶስ ቤተክርስቲያንን። ለምን? የቆሮንቶስ ቤተክርስቲያን በጳውሎስ የወንጌል አገልግሎት የተተከለች ቤተክርስቲያን ስለሆነ ህይወታቸው እያንዳንዳቸው ህይወታቸው ላይ ያገባኛል ብሎ ሲገባ ታያለ። የትዳር ጉዳያቸው ላይ ያገባኛል ይላል። በእናንተ መካከል ዝሙት እንዳለ ይነገራል። ስለ ዝሙት በዝሙት ስለመውደቃቸው አግብቶት ሐዋርያው ቅዱስ ጳውሎስ ይናገራል፣ ይሰብካቸዋል፣ ይገስጻቸዋል፣ ያስተምራቸዋል። በመካከላቸው ስላለ ፍርደ ገምድለን ደሃን ያገለለ ህይወት ይገስጻቸዋል። ለምን ስትል በጳውሎስ የተተከለች ቤተክርስቲያን ናት የቆሮንቶስ ቤተክርስቲያን። አንድ መጋቢ ነኝ ብሎ ህዝብን አዳራሽን 4000 ሰው ልክ እንደ ጥላውን አይነት የራሱ ያልሆኑ ምእመኖች ከሙሉ ወንጌል ከቃልዮት ከመሰረተ ክርስቶስ ከህይወት ብርሃን ላጥላጥ አድርጎ ሰርቆ ዘራፊ ነው። የምእመን ዘራፊ። እስቲ በክርስቶስ ኢየሱስ ዳግም ተወልደው በሱ የወንጌል አገልግሎት የዳኑ ሰዎች ይጠቀሱ ቢባል አዳራሹን የሞሉት ከሱ አይደለም ወይ ከቃልዮት ነው የመጡት ወይ ከዮናታን አክሊሉ ቸርች ነው። ዮናታንም የራሱ ምእመን የለውም። ዮናታን አክሊሉን ከሌላው የዘረፈው ነው። ግን የዮናታን ምእመን የነበሩ ሰዎች ነው የመጡት ወይ ከዘነበ ነው የመጡት ወይ ከሌሎቹ ቦታ ነው የመጡት። በወንጌል አገልግሎት የተከላቸው። ለዚህ ነው ጳውሎስ በጣም ብዙ ሞግዚቶች አሏችሁ፣ እኔ ግን በክርስቶስ ምናችሁ ነኝ? አባታችሁ ነኝ፣ ወልጃችኋል። እኔ ግን በክርስቶስ ምን ብያችኋል? እናንተ ግን በክርስቶስ ለኔ ልጆቼ ናችሁ ይላችኋል። በክርስቶስ ኢየሱስ የወለዳቸው አሁን ምናልባት አጠመቅናቸው የሚሉ እነሱም ድጋሜ የተጠመቁ ናቸው። ልጅ እንደ ልጅቷ ማለት ነው። ከሌላ ቸርች የመጡ አንተ የምታስጠምቅበት እንትን ውሃ ሙቅ ነው ብለው እሱ ቸርች ሄደው የተጠመቁ ናቸው። ያንተ ለብ ያለ ነው፣ ሌሎቹ በቀዝቃዛ ነው የጠመቁን፣ አንተ ለብ ባለ ነው የምታጠምቀን ብለው ዳግም የተጠመቁ ናቸው። በክርስቶስ ኢየሱስ የወለዳቸው መንፈሳዊ ልጆቹ አይደሉም። ለምንድን ነው ይሄን እውነት ስነግራችሁ የምትናደዱት? 4000 ምእመን አፍርቶ ነው ወይ? ጥያቄ ምልክት። አፍርቶ ነው ወይ? ተናድጄ አይደለም የምነግራችሁ፣ ሪያሊቲውን ነው። በጣም አደገኛ ስለሚመስላችሁ ነው ነገርየው። ገባ? ዝና ትገነባለ። በቲክቶክ በተቆራረጡ ቪዲዮዎችና በዩቲዩብ ቪዲዮዎች ሰዎች ጎበዝ ተናጋሪ መሆንህን ይሰማሉ። አሁን ህይወት ሳይሆን የሚታየው፣ ኑሮ ሳይሆን ጽድቅ ሳይሆን የሚታየው፣ ፋይናንሻሊ ያለህን ቅድስና የገንዘብ ቅድስና ሳይሆን የሚታየው አሪፍ ተናጋሪነት ነው። ተናጋሪነትክ የሰበሰባቸው ሰዎች ከምን ከሙሉ ወንጌል ከቃልዮት ከህይወት ብርሃን ከመሰረተ ክርስቶስ ከብዙ ሰው ቸርች ሰብስባ አምጥታል። ከዛ ቸርች ስም ለጥፋል። ከዛም ያንን መጋዘን ከሌላ ቸርች የተሰባሰቡ ምእመናን ኮብላይ ምእመናን የቱሪስት ቪዛ ያላቸው ፕሮቴስታንቶች አሉ። ቱሪስት ቪዛ ያላቸው በቃ ቱሪስት ቪዛ ነው ያላቸው። የቱሪስት ቪዛ በዚህ ኬንያም ደረስ ብለው ይመጣሉ፣ ኢትዮጵያንም ደረስ ብለው ይመጣሉ፣ ኤርትራንም ጎብኘት ያደርጋሉ። ከዛ ሲንጋፖር ይሄዳሉ። ከዛ ዞር ሲል ደግሞ ታንዛኒያ ይሄዳሉ፣ ታይዋንም ይሄዳሉ። ሌላም ቦታ ሄደው ጎብኝተው የሚዞሩ አውሮፓንም አይተዋል፣ ኤዥያንም አይተዋል፣ አፍሪካንም አይተዋል። እነዚህ ሰዎች እንደዛ ናቸው አብዛኞቻችሁ። እውነት ለመናገር በክርስቶስ ኢየሱስ ያለውን ወንጌል ሰምታችሁ ዳግም የተወለዳችሁበት የህይወትን ወንጌል የሰማችሁበት ቸርች ነው ያላችሁት ሁላችሁም አይደላችሁ፣ ተጓዦች ናችሁ። ቤት በመቀየር በትዳር ክልል በመቀየር ቸርች አጥቢያ የቀየራችሁ ሰዎችን አይመለከታችሁ። መኪና ስትገዙ ቸርች የቀየራችሁ፣ ፓስተራችሁ ተጣልታችሁ ቸርች የቀየራችሁ፣ የምትኖሩበት ሙሉ ወንጌል የሚባል ቸርች አርጅቶባችሁ፣ እነዚህ ምንም በቃ አራዶች አይደሉም፣ ፋሮች ናቸው። እዛ አራዳ ያለበት ቦታ እንሂድ ብላችሁ ወደ ቦሌ ጎራ ያላችሁ ደግሞ ምእመኖች አላችሁ፣ እናቃቸዋለን። እና በጣም ደስ ብሎኛል። ጥፍራችሁ ሲረገጥ አውታሩ ሲነሳ ያኮረፋችሁ ደስ ብሎኛል። የሰው ደቀ መዛሙርቶች እርግጠኛ ነኝ ጌታን ብናገር ኢየሱስን ብናገር ቪዲዮ አትሰሩብኝ።
ኢየሱስን ክፉ ብናገሩ ቪዲዮ አትሰሩብኝ። ምክንያቱም የኢየሱስ ደቀ መዛሙርት አይደላችሁ። የኢየሱስ ደቀ መዛሙርቶችም ክፉን በክፉ አይመልሱም። እናንተ ግን የግለሰብ ደቀ መዛሙርቶች ናቸው። አለቀ። የግለሰብ ደቀ መዛሙርት ስለሆናችሁ ግለሰብ ሲነካ ጥፍራችሁን ታወጣላችሁ። ለዛ ነው እንደዛ ብዬ ነገርኳችሁ። በዚህም ከተናደዳችሁ ቀጥሉ። የኢየሱስ እነዚህም ሰባኪዎች አልተሳካላቸውም። ባይ ዲፎልት አዝናለሁ። ጥላውን ሰብኮ ተሳክቶለት ቢሆን ደስ ይለኝ ነበር። ስለ ኢየሱስ በጣም አውርቶ በቃ ከዛ ስለ ጳውሎስም ተናግሮ ከዛ ጳውሎስ እንዳፈራው አይነት ምዕመን አፍርቶ ቢሆን ደስ ይለኝ ነበር። ለምሳሌ እሱ ቢገፋ ምንም የማይመስል ጌታን ሲነካ ቃሉ ላይ ሲዋሽ ውስጣቸው የሚቆጡ ሰዎችን አፍርቶ ቢሆን ደስ ይለኝ ነበር። አፍተር ኦል እሱም የሱን ደጋፊዎች ነው ያፈራው። አለቅ። አልተሳካላቸው ሰባኪዎቹ። ምክንያቱም ምዕመኑ የኢየሱስ ደቀ መዝሙር ማድረግ አልቻሉም። አብዛኞቹ የኢየሱስ ደቀ መዝሙር ካላደረክ ደግሞ አልተሳካልህም። አለቅ። የራስ ደቀ መዝሙር ነው የሰበሰብከው። እሺ ወደ ዛሬው ቶፒክ ልግባ። ቪዲዮ መክፈት የምትችሉ ሰዎች ካላችሁ ግቡ። ማንንም እኔ ሰው በፍጹም የሰው ልጅን አልፈራም። ምፈራው ራሴን ነው። ራሴን ምፈራው ራሴን እንዳልጠል ብዬ ነው እንጂ ሌላው አይደለም። ራሴን ፈራው ለሰላችሁ እንደው በቃ በጣም ደካማ ጎን የራሴ እንዳልሆን ነው ፈራው እንጂ ሌላው ችግር የለብኝም። በውጭ በኩል ያለውን እግዚአብሔር ይጠብቅልኛል። እና የእፎይ ቪዲዮ ያላችሁ መክፈት የምትችሉ ሰዎች ግቡልኝ። ለምን ፕሮቴስታንቶች ወንጌላውያን አማኞች ለምን በዚህ ነው ያክል ደረጃ እንደተናደዳችሁ ስላልገባኝ ነው። የተናገረው ነገር ውሸት አለ ወይ የሚለውን ነገር ማየት ፈልጌ ነው። ቪዲዮ መክፈት የምትችሉ አንድ ቁጥር ጻፉልኝ። እፎይን ይልቅ ትልቅ ኳስ ጀምሯል እዩ ይላል አንድ ሰው። ደስ ትላለህ በጣም። አንተ ኳስ አታይም እርግጠኛ ቲክቶክ ፎር ዩ ፔጅ ነው የምታየው። እኔ ዘግቼ ቦታ ራሱ አንተ ሽታ ይላል ይላችሁ። ይሄ እኮ ነው በቃ ፕሮቴስታንት እኮ ነው። ይወላችሁ ስድብ ነው የያዙትኝ ሰዎች። እኔን ደግሞ ተሳዳቢ ነው ይሉኛል። ቪዲዮ ማሳየት የምትችሉ ሰዎች የላችሁ? ምን አይነት ስብስብ ነው? ቆይ እዚህ ያለው እንደ ቀለሜ እኔም ካዳሚ ላፍራ እንዴ? እያነበብኩ ያለሁትኝ ቪዲዮ የሚከፍትልኝ ሰው እንዲገባ ነው። የሚጻፈው ሌላ ነው። ቪዲዮ መክፈት የምትችሉ ሰዎች ግቡና የእፎይን ቪዲዮ ክፈቱልኝ። የእፎይ የወንድማችን እፎይ የተናገረው ስህተት የለውም፣ ስህተት አለው። እኔው ቪዲዮውን ክፈቱልኝ ግቡና። ቆርጠሽ ላኪላቸው። ጭቅጭቅ ከሌለ አትመጣም። ሲጀመር ከኔ የምትቀደውም ነገር የለም። ምን ትቀዳለች? ሞዴሬተር የሰጣችሁ ሰዎች ምን እየሰራችሁ እንደሆነ አላቅ